ኢዮብ ምዕራፍ 41 ከቁጥር 7 ጀምሮ ያለውን ክፍል አነባለሁ። እግዚአብሔርም ይህንን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ቴማናዊውን ኤልፋዝን እንደ ባሪያዬ እንደ ኢዮብ ቅን ነገር ስለ እኔ አልተናገራችሁምና ቁጣዬ በእናንተና በሁለቱ ባልንጀሮች ላይ ነድደዋል። አሁን እንግዲህ 7 ወፈኖችና 7 አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ። የሚቃጠለውን መሥዋዕት ስለ ራሳችሁ አሳርጉ። ባሪያዬም ኢዮብ ስለ እናንተ ይጸልያል። እኔም እንደ ስንፍናችሁ እንዳላደርግባችሁ ፊቱን ይቀበላለሁ። እንደ ባሪያዬ እንደ ኢዮብ ቅን ነገር ስለ እኔ አልተናገራችሁምና። ቴማናዊውም ኤልፋዝ፣ ሹሃሪዊውም ባልዳዶስ፣ ናኢማታዊም ሶፎር ሄደው እግዚአብሔር እንዳዘዛቸው አደረጉ። እግዚአብሔርም የኢዮብን ፊት ተቀበለ። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮውን መለሰለት። እግዚአብሔርም ቀድሞ በነበረው ፋንታ 2 እጥፍ አድርጎ ለኢዮብ ሰጠው ይላል። በጣም የሚገርማችሁ ክፍል ነውና ኢዮብ እንዳያችሁ ሁላችሁም ሰው ታውቃላችሁ። ስለ ኢዮብ ብዙ ሊያስረዳችሁ አልፈልግም። ኢዮብ ቅን ሰው፣ እግዚአብሔርን የሚያመልክ የሚፈራ ሰው እንደነበረ የእግዚአብሔር ቃል ይናገራል፣ ይነግረናልም። እንደሱ ያለ ጻድቅ እንደሌለ፣ እንደሱ ያለ ታላቅ እግዚአብሔርን የሚፈራ ሰው እንደሌለ ይናገራል። ለልጆቹ ሁሉ እግዚአብሔርን በድለው ይሆናል ብሎ ንስሐ የሚገባ ትልቅ አይነት መንፈስ ያለው ሰው ነው። ግን ደግሞ ሰይጣን ፈተነውና በኢዮብ ሕይወት በጣም አደገኛ የሆነ ሕይወቱን የሚፈትን ትዕግስትን የሚፈታተን ነገር ደርሶበት እንመለከታለን። ከዛ በኋላ ወዳጆቹ ከሱ ሪቃው፣ ምስቱ ከሱ ሪቃ ብቻውን ቀርቶ በበሽታ በቁስል ተመትቶ የቀረ ሰው እንደነበረ እናያለን። በዛ ጊዜ ወዳጆቹ አብሮት ይበሉ አብሮት ይጠጡ የነበሩ ወዳጆቹ በልባቸውም እንዲሁም በአፋቸው አውጥተው የተናገሩትን ነገር ኢዮብ ሰምቷል፣ እግዚአብሔርም ሰምቷል። እግዚአብሔር ለባሪያዬ ለኢዮብ መልካም ነገር አልተናገራችሁም፣ በድላችሁታል። ሂዱና ይቅርታ ጠይቁ፣ እኔ ደግሞ የእሱን ፊት ይቀበላለሁ። እናንተ እሱ ይቅርታ ካደረገ ነው የእናንተ በረከት የእናንተ ሰላም። እሱ ግን ይቅርታ ካላደረገ ካልጸለያላችሁ ብሎ ክፉ ነገር እንደሚያመጣባቸው ነገረ። እነሱም እግዚአብሔር እንደነገራቸው ሄደው ከኢዮብ ይቅርታ ተቀበሉ። እግዚአብሔርም የኢዮብን ፊት ተቀበለ ይልና የሚገርማችሁ ኢዮብም ለወዳጆቹ በጸለየ ጊዜ ምርኮውን መለሰለት ይላል። በጣም የገረመኝ ቃል ክፍል ነው። የኢዮብን ምርኮ አልተመለሰም ነበረ፣ የእነሱም ምርኮ አልተመለሰም ነበር። ሁለቱም መካከል ምን አለ ማለት ነው? ቅም አለ ማለት ነው። እግዚአብሔር እንዲጸልይላቸው ላከ እንጂ የኢዮብን ምርኮ የመለሰው ኢዮብ ለወዳጆቹ በጸለየ ጊዜ ነው፣ ይቅር ባላቸው ጊዜ ነው። በድላችሁኝ ነበረ አሁን ይቅር ብያቸዋለሁ ባለ ጊዜ እግዚአብሔር የኢዮብን ምርኮ እጥፍ መለሰ ማለት። ስለዚህ ይቅርታ የሁለቱን በር ከፋች ነው። የተበዳዩንም የበዳዩንም በር የሚከፍተው ይቅርታ ነው። ከእግዚአብሔር ዘንድ በሮች እንዲከፈቱልን ከፈለግን እኛ ሁላችን ይቅር መባባል መቻል አለብን። ይቅርታ አለማድረግ በር እንደ መዝጋት ነው። የተከፈተን በር ቀርቅሮ እንደ መዝጋት ነው። ይቅርታ አለማድረግ ለሰው ልጅ በር የሚከፍት እግዚአብሔር ነው። ግን ደግሞ ሰዎች ከወዳጃቸው ከጓደኛቸው ወይም ከወንድማቸው ጋር ተጣልተው መልካም ይሆንልኛል ብለው መጠበቅ የለባቸውም። ይህንን ክፍል ሳነብ በጣም የገረመኝ ነገር ምንድን ነው? ኢዮብ ከጸለየ በኋላ ነው የሚለው የኢዮብም ምርኮ ተመለሰ ይላል። የኢዮብም እጥፍ ምርኮ ተመለሰለት ይላል። እግዚአብሔር ራሱ ነው ወዴት ሂዱ ያላቸው ወደ ኢዮብ ሄዳችሁ ይቅርታ ጠይቁ፣ ይጸልይላችሁ፣ የእሱን ፊት ይቀበላለሁ ያለው። የእነሱም ምርኮ ተይዞ ነበር፣ በረከት ተይዞ ነበር፣ ሰላም ተይዞ ነበር፣ በተዘጋ በር ይንቀሳቀሱ ነበር። ኢዮብም ለወዳጆቹ እስኪጸልይ ድረስ ምርኮ አልተመለሰም ነበር። እግዚአብሔር የሁለቱንም በር የከፈተው በይቅርታቸው ነው። ይቅርታ የሁለታችንን በር የሚከፍት ነው እና ሰዎች እግዚአብሔርን በድለው
ሰዎችን በድለው ምንም ሳይመስላቸው ያገለግላሉ፣ ምንም ሳይመስላቸው ይኖራሉ። ያ ደግሞ ለነሱ በረከት አይደለም፣ ሰላም አይደለም፣ እረፍት አይደለም። በላያቸው በር ዘግተው በተዘጋ በር እየተመላለሱ ነው ያሉት። ስለዚህ ሰው ይቅርታ ቶሎ ብሎ ማድረግ አለበት። እንደ እግዚአብሔር ቃል ተቆጡ እንጂ በቁጣችሁ ፀሐይ አትጥለቅ። ኦልሬዲ ፀሐይ ሳይጠልቅ ማለት ቀን ሳይደርም ማለት ነው። ሌላኛው ቀን ሳይመጣ ወደው እንደተቆጣን ይቅርታ ማድረግ እንዳለብን የእግዚአብሔር ቃል ይናገራል። አማኝ ነኝ ክርስቲያን ነኝ ብለን እግዚአብሔርን መከተል መጽሐፍ ቅዱስ እኔ ይቅር እንደምላችሁ እናንተም እርስ በርስ ይቅር ተባባሉ ካለ እግዚአብሔር ይቅር ያለውን ሰው እግዚአብሔር ትችለታል የሆነውን ሰው እኛ ዘግተን እንደገና አንተን ከሚያይ ብለን ርቀን መኖር አንችልም። ምክንያቱም ለሰው ልጅ የተከፈለው ዋጋ ኢየሱስ ነው። ኢየሱስ ለእኔም ለአንተም ዋጋችን ነው። ኢየሱስን የሚተካ ደግሞ በምድር ላይ ምንም አይነት ዋጋ የለም። ምድር ላይ ያለው ሀብት ሁሉ ቢሰበሰብ የክርስቶስን የኢየሱስን የደሙን ጠብታ ሊመጣጠን የሚችል አንዳች ነገር የለም። የኔም ያንተም ዋጋችን ኢየሱስ ነው። ያ ሰው ውድ ነው። ወንድምህ ውድ ነው። እህትህ ውድ ናት። ክርስቶስ የሞተላት ናት። ልትበድልህ ትችላለች፣ ልታሳዝንህ ትችላለች። ሊበድልህ ይችላል፣ ሊያሳዝንህ ይችላል። እና እሱ ስላሳዘነኝ ያንን ታላቅ የሆነውን የእግዚአብሔርን ሰው ትልቅ ዋጋ የተሰጠበትን የእግዚአብሔርን ሰው ያንን እግዚአብሔር ልጅ ኢየሱስ የሞተለትን ሰው እንደ ቀላል ነገር ማየት አልችልም። ሰው ውድ ነው። ሰው ሲፈጠር በእግዚአብሔር አምሳል የተፈጠረ ነው። እግዚአብሔር ነው የፈጠረው። እግዚአብሔር ክቡር ሰው ብሎ የጠራውን ሰው እኔና እናንተ ስለበደለ ብለን ንቀነው እንደ ትንሽ ነገር አይተን በፍጹም ዘግተን መኖር አንችልም። በምድር ላይ ለእኛ የተሰጠው አገልግሎት የእርቅ አገልግሎት ነው። የማስታረቅን ቃል በእኛ ያኖረ ይላል እግዚአብሔር ቃል። ማስታረቅ ሰዎችን ከእግዚአብሔር ጋር፣ ሰዎችን ከሰዎች ጋር፣ ሰዎችን ከራሳቸው ጋር እንድናስታርቅ እግዚአብሔር የማስታረቅን ቃል በእኛ አኖሯል። እዚህ እኛ የምናስታርቅ እንጂ የምንጣላ፣ ሰዎችን ከሰዎች ጋር የምናጋጭ፣ ዘግተንባቸው ቅም ይዘን አደርግሃለሁ ቆይ ብለን የምንሄድ ሰዎች ልንሆን አንችልም። ሰው ሰውን ገሎ በሚያገለግልበት ሰው ክቡር ሆኖ ሳለ የሚጠፋን እንስሳ መሰለ ይባል አይደለም። እንስሳ አንተን ባለቤት እንደሆንክ ያውቃል፣ ይከተልሃል። ሌላም ሰው ደግሞ ገዝቶ ካበላው እሱ ለሱ ባለቤት ነው። ሰው እንደዛ መሆን አይችልም። ባለቤት አለው። ሰው አምላኩ እግዚአብሔር ባለቤቱ ነው እና ሰው እንደ እግዚአብሔር ቃል ነው የሚኖረው። ሰው እንደ ሰፈሩ እንደ እግዚአብሔር ሕግ እንደ እግዚአብሔር ቃል የሚኖር ነው እና በምድር ላይ ያለው ሕግ ኢየሱስ ጌታ አይደለም ብሎ ካወጀበት ኢየሱስ ጌታ ነው፣ እኔ ለዚህ ምድር ሕግ አልገዛም፣ ኢየሱስን ጌትነትን አውጃለሁ ብሎ የሚሞትም ነው ሰው። ስለዚህ ሰው እርስ በርሱ የሚጨቃከንበት ክፋት የሞላበት ጊዜ ላይ ብንሆንም እኛ ክርስቲያኖች ንጹሕ ሕሊና ይዘን በእግዚአብሔር ፊት በንጽሕና እየታጠብን በየቀኑ መጠበቅ አለን። ዕለት ዕለት ልብሳችንን አጥበን የሚመጣውን ከላይ የሚመጣውን ሙሽራችንን መጠበቅ ግዴታችን ስለሆነ ማለት ጌታችን ኢየሱስ ክርስቶስ መቼ እንደሚመጣ አናውቅም። ስለዚህ እኛ ብሬን ወሽ እያደረግን ነፍሳችንን መንፈሳችንን ጠብቀን ከጓደኛችን ከእህታችን ጋር በሰላም እየኖርን ጎንዮሽ ሰላም ወደ ላይ ሰላም ሆነን መኖር ስላለብን ደግሞም የተያዘብን ነገር ካለ ለማስለቀቅ ነው። እግዚአብሔር አምላክ ይርዳል። በወገናችን ላይ በወንድማችን ላይ ክፉ በምንናገርበት ጊዜ የእግዚአብሔር ቁጣ በላያችን ላይ ይነዳል። ይሄ ብሉይ አዲስ ብለን የምንለየው አይደለም። ወንድሙን ጨርቃም ብሎ የሚሰድብ የገሃነም ፍርድ ይገባዋል ብሎ ይናገራል። ወንድምን እንደ ራስህ ውደድ ብሎ የእግዚአብሔር ቃል ይናገራል። ወንድማችንን ከራሳችን ደግሞ አበልጠን የማንወድ ከሆነ የጌታን ሐሳብ እየተከተልን ስላይደለ የራሳችንን ፍላጎት የምንከተል ስለሆንን የእግዚአብሔር ቁጣ በላያችን ላይ ይነዳል። እንደው የእግዚአብሔር ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። እንደው ሰይጣንን ውደዱ እያለ አይደለም፣ ጠላቱን። ጠላት ማለት የሚያሳድድህን የራስን ንብረት የወሰደብህን ሊገልህ የሚፈልገውን ሊያጠፋ የሚፈልገውን
አንተን መጥቶ ከስራ ቦታ ሊያባርር የሚፈልገውን ያባረረህን ጠላትን ውደደው ይልና የእግዚአብሔር ልጅ ትሆናለህ ይላል። የሚቻል ነው ወይ? አዎ የማይቻል ነው፣ ግን የእግዚአብሔር ቃል ያዛል። እሱን የማናደርግ ከሆነ የእግዚአብሔር ቁጣ በላያችን ላይ ይነዳል። ክርስቲያን ማለት ይቅር የማይባለውን ኃጢአት ይቅር ብሎ የሚኖር ማለት ሁሉንም እንደ ኢየሱስ ቃል እንደ እግዚአብሔር ቃል የሚያደርግ ማለት ነው። ክርስቲያን የራሱ ሐሳብ የሌለው የእግዚአብሔርን ሐሳብ የሚፈጽም በራሱ ላይ ምንም መፍትሄ የሌለው እግዚአብሔር እንዳዘዘው የሚሄድ ማለት ነው። ክርስቲያን የተገዛ ክርስቲያን በውድ ደም በክርስቶስ ኢየሱስ የተገዛ ክርስቲያን ላይ ሌላ ነገር መጥቶ ሊገዛው የማይችል ሰይጣን ሊገዛው፣ ሰው ሊገዛው፣ የራሱ ሐሳብ ሊገዛው ሊያስተዳድረው የማይችል እግዚአብሔር ብቻውን ሊገዛው ሊያስተዳድረው የሚችለው ማንን ነው? ክርስቲያንን ነው። መጽሐፍ ሲናገር በዋጋ ተገዝታችኋልና የራሳችሁ አይደላችሁም። የማንን ታዲያ? የእግዚአብሔር ነን። የእግዚአብሔር ባሪያዎች፣ የእግዚአብሔር አገልጋዮች። ሃሌሉያ። ስለሆነም በእኛ ላይ የሚሰራው የእግዚአብሔር ሐሳብ ነው። የእግዚአብሔር ፕላን ብቻ ነው። የእግዚአብሔር ልጆች ሆነን ለመቀጠል የእግዚአብሔር ሐሳብ ያለባቸው የእግዚአብሔር ሰዎች ተብለን ለመቀጠል አንደኛ ጠላቶቻችንን መውደድ። እንዴት ነው ጠላቶቻችንን የምንወደው? የሃይማኖታችን ጀማሪና ፈጻሚ ሊቀ ካህናችን ጌታችን ኢየሱስ ክርስቶስ ለእኛ ለጠላቶቹ ሞቷል። እኛ ጠላቶቹ ሆነን ሳለ ለእኛ ሞተ፣ ለሕይወታችን ሞተ፣ ለጥቅማችን ሞተ፣ ከእግዚአብሔር ጋር ሊያስታርቀን ዘንድ ሞተ። የሚያደርጉትን አያውቁምና ይቅር በላቸው እያለ ሞተ፣ እየማለደላቸው ሞተ። ቅድስተ ቅዱሳን የራሱን ደም ይዞ ገባ እኛን ከአብ ጋር ለማስታረቅ። ጥሩ ሰው ስለሆንን ጻድቃን ስለሆንን ምቹ ሰዎች ስለሆንን ሳይሆን አመፀኞች ሆነን ሳለ ኃጢአተኞች ሆነን ሳለ የዚህ ዓለም ገዢ ዲያብሎስ እንደፈለገ የሚጫወተን ሆነን ሳለ ርቀን ለነበርን ምሕረትን ሰብኮ አቅርቦ ኃጢአተኞችን አመፀኞችን አስታርቆ ከእግዚአብሔር ጋር ልጆቹ አድርጎ የሄደ አምላካችን የኛ ሞዴላችን ነው። ለዚህ እሱ ለጻድቃን የሞታ ቢሆን ለንጹህ ሰዎች የሞታ ቢሆን እኛ አመፀኞቹ የት በገባን። ስለዚህ ሊቀ ካህናችን የሃይማኖታችን ጅማሬና ፈጻሚ የሆነው ጌታችን ጠላቶቹን ከእግዚአብሔር ጋር ለማስታረቅ ከሞተ እኛም የሚጠሉንን የሚያሳድዱንን ሊገሉን የሚፈልጉትን እንወዳቸዋለን፣ እንጸልይላቸዋለን፣ እንባርካቸዋለን። ያኔ የእኛ ምርኮ ይመለሳል። ያኔ የእኛ ሰላም ይጠበቃል። ያኔ የእግዚአብሔር ልጆች እንባላለን። ሄሎ! ይህ የእግዚአብሔር ቃል፣ ይህ እውነት ልንቀበለው የተገባ የእግዚአብሔር እውነት ነው። ልንቀበለው የተገባ የእግዚአብሔር ቃል ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ኢዮብ እንደ ነገሩ ከሆነ እንደ ሰው ከሆነ እንደ ሰው ሐሳብ ከሆነ በመከራው ጊዜ በችግሩ ጊዜ ብቻውን በቀረ ጊዜ ልጆቹ በሞቱ ጊዜ ከብቶቹ ባለቁ ጊዜ የሸሹትን ወንድሞቹን ከእንግዲህማ ከእናንተ ጋር አልቀርብም። እግዚአብሔር ራሱ ምንድን ያለው? እናንተ ክፉ ነገር ተናግራችኋል፣ በፊቴ ቅን ነገር አልተናገራችሁም። ሂዱና ከሱ ይቅርታ ተቀበሉ፣ ይቅር ይበላችሁ፣ የእሱን ፊት ይቀበላለሁ ብሎ ላካቸው። እነሱም መጥተው ከኢዮብ ይቅርታ ሲቀበሉ የኢዮብን ፊት ተቀበለ እግዚአብሔር። እነሱንም በደል ይቅር አለ፣ ለእሱ ምርኮውን መለሰለት። እግዚአብሔር እንደገና አበለጸገው ይላል። ደግሞም በነበረው ፋንታ እጥፍ አድርጎ ሰጠው ይላል። ኢየሱስ ጌታ ነው። ዛሬ እውነት ጤናችሁ እንዲመለስ፣ ሰላማችሁ እንዲመለስ፣ እረፍታችሁ እንዲመለስ፣ የውስጥ ሰላማችሁ እንዲመለስ፣ የውጭ ክብራችሁ እንዲመለስ ወንድሞቻችሁን የምታስቡበት ይቅርታ የሚጠይቁት ይቅርታ የምታደርጉት ሰው ካለ ባጠገባችሁ ሩቅ ያለ ዘመድ ካለ ቅርብ ያለ ዘመድ ካለ ይቅርታ ልታደርጉ ዘንድ ይቅርታም ደግሞ ልትቀበሉ ዘንድ ይቅርታም ሊሰጡ ዘንድ የምታስቡ ሰው ካለ ሶስት ነገሮችን ልንገራችሁ። ይቅርታ መሃል አንደኛ እግዚአብሔር ይከብራል። ይቅርታ የሚያደርጉ ሰዎች እግዚአብሔርን ያውቃሉ። እግዚአብሔር በልባቸው አለ። የፍቅር ሰዎች ናቸው። ይቅርታ የማያደርጉ ሰዎች የሰይጣን ተባባሪ ናቸው። ሰይጣን
ይቅርታን አያውቅም። አንድ በሉ። ይቅርታም አያደርግም፣ ይቅርታም የለውም። ሰይጣን አንድ ጊዜ ተፈርዶበታል። ምን? የዘላለም ሞት። ስለዚህ ሰዎች ወደ ዘላለም ጨለማ እንዲወድቁ ይሰራል። ይቅርታ ሰይጣን ዘንድ የለም። ይቅርታ የማያደርጉ ሰዎች ከዚህ ዓለም ጨለማ ጋር የተባበሩ ናቸው። ሕይወታቸውን ጨለማ፣ የዚህ ዓለም ገዢ ዲያብሎስ ተቆጣጥሯል ማለት ነው። ልባቸውን ውስጥ የገባው እሱ ነው ማለት ነው። ይቅርታ ደግሞ የሚያደርጉ ሰዎች የእግዚአብሔር ወዳጆች ናቸው። የእግዚአብሔር መልክ አለባቸው ማለት ነው። አንደኛ ይቅርታ ስናደርግ እግዚአብሔር ራሱ ይከብራል። ሁለተኛ ይቅርታ ስናደርግ የተያዘብን ምርኮ እኛ ስናደርግ ማለት ነው የተያዘብን ምርኮ በእጥፍ ይመለሳል። የሰላም ምርኮ፣ የደስታ ምርኮ፣ ኢኮኖሚ ምርኮ። ሶስተኛ ይቅርታ የሚያደርጉ ሰዎች በራቸው ክፍት ነው፣ አይዘጋባቸውም። የሰላም በራቸው፣ የንብረት በራቸው፣ የሚሰሩበት በር፣ የሥራ በር፣ እያንዳንዱ በር ለእነሱ ክፍት ነው። ይቅርታ የምታደርጉ ከሆነ በዚህ በሶስቱም ነገር አንደኛ ይቅርታ ማድረግ እግዚአብሔርን ማስከበር ነው። እግዚአብሔር በሕይወታችሁ ይከብራል። ደግሞ ይቅርታ የሚያደርጉ ሰዎች የእግዚአብሔር ወዳጅ ናቸው። ሌላኛው ምርኳቸው ይመለሳል። ሰላማቸው፣ ረፍታቸው ሁሉ ይመለሳል። ኢዮብ ወዳጆቹ በጸለየ ጊዜ እያንዳንዱ ምርኮ ነው የተመለሰው። ሌላኛው በር ይከፈታል። ሰማይ በር ነው የሚከፈት፣ የሰማይ ደጅ። እስጢፋኖስን በድንጋይ እየወገሩ እየቀጠቀጡ የሚያደርጉትን አያውቁምና እየከመሩበት ድንጋይ እያመመው ነው። ሰውየው ሞቶ አይደለም እየሞተ ነው። እየተናገረ የሚያደርጉትን አያውቁምና ይቅር በላቸው ስል ሰማይ በሱ ላይ ተከፈተ። የእግዚአብሔር ልጅ በዙፋን ተቀምጦ በአብ ቀኝ ተቀምጦ አይቶ ተከናወነ። ወገኖች እግዚአብሔር አምላክ የተመሰገነ የተባረከ ነው። ስለዚህ ይቅርታ ለእኛ ወሳኝ ነገር ነው። ይቅርታ ማድረግ ከአባታችን የተማርነው። አባታችን ይቅር ባይ ማሰብ መቻል አለብን። የእህቶቻችን ከትዳራችን ጋር፣ ከልጆቻችን ጋር፣ ከፋሚሊያችን ጋር፣ ከአባት ከእናት ጋር፣ ከወንድም ጋር ያለንን ጥም ቁርሾ 7 ዓመት ሊሆን ይችላል፣ 8 ዓመት ሊሆን ይችላል። ሰዎች መቼ ነው የሚያስቡት? የዛሬ 7 ዓመት ይሄ ሰውዬ እንዲህ አድርጎኝ ነበር፣ ደግሞ ዛሬም በዚህም ዓመት ቆይቶ ደገመው ይላሉ። የ7 ዓመት እንትን ቅም ይዘዋል እየበላቸው ማለት። ማሰብ መቻል አለብን። የእህቶቻችን ከትዳራችን ጋር፣ ከልጆቻችን ጋር፣ ከፋሚሊያችን ጋር፣ ከአባት ከእናት ጋር፣ ከወንድም ጋር ያለንን ጥም ቁርሾ 7 ዓመት ሊሆን ይችላል፣ 8 ዓመት ሊሆን ይችላል። ሰዎች መቼ ነው የሚያስቡት? የዛሬ 7 ዓመት ይሄ ሰውዬ እንዲህ አድርጎኝ ነበር፣ ደግሞ ዛሬም በዚህም ዓመት ቆይቶ ደገመው ይላሉ። የ7 ዓመት እንትን ቅም ይዘዋል እየበላቸው ማለት። ውስጣቸውን እየበላ ደማቸውን ነርባቸውን እየበላ ቁስል ሆኖ ውስጣቸው የ7 ዓመት ድንጋይ ተሸክመው ዛሬም ዘንድሮም ደገመው ይላሉ። የ7 ዓመት ደግሞ ይናገራሉ። ሽማግሌ ሲይዝ ይህ ሰው ዛሬ ብቻ አይደለም እንደዚህ የበደለኝ፣ የዛሬ 7 ዓመት 8 ዓመት እንደዚህ ብሎኝ ነበር ይላል። ዋው! ያን ተሸክሞ ያን በሽታ ተሸክሞ እልፍ አላሉም እኮ። ሶሪ አናውቅም። ሶሪ ብንልን ከራሱ ቅሙን በልባችን ይዘን የምንበቀልበት ቀን ይዘን በቀል ልንወጣ ዘንድ መንገድ እየፈለግን በር እየፈለግን ተሸክመን ነው የምንዞረው። ይሄ መፍረስ አለበት። የእግዚአብሔርን ቁጣ ይቀሰቅሳል፣ በር ይዘጋል፣ ምርኮን ይይዛል፣ በረከትን ይይዛል፣ ሰላምን ይይዛል። ወገኖች ከዚህ አይነት ህይወት ዛሬ የምንወጣበት ቀን ነው። ዛሬ የምንለቀቅበት ቀን ነው። በኢየሱስ ስም ተለቀቅን። በኢየሱስ ስም። በመጽሔት ነው ያነበብኩት። አንዲት ሴት ሀብታም ናት። የፈለገችውን ነገር ማድረግ የምትችል የግል ጀት ያላት ሴት ናት። ጎረቤቷን በድለታለች። ከዛ ካንሰር ህመም አለብሽ ስሏት በጣም ወደሚጸልይ ሰው ሄደች። በጣም ፈውስሽ ያለው ጎረቤትሽ ነው፣ ሄደሽ ይቅርታ ጠይቂ አላት። ልትጠይቅ አልወደደችም። ምክንያቱም እሷ ታላቅ ሴት ናት፣ የከበረች ሴት ናት። እንዴት ዝቅ ብላ ጎረቤቷን ይቅርታ ትጠይቃለች? ስም አላት፣ ዝና አላት፣ ሀብት አላት። ያቺ ደግሞ ድሃ ናት። እንዴት መጠየቅ ትችላለች? እንደገና ንቃ እንደገና ለፈውስ ወደሚጸልይ አገልጋይ ስትሄድ እንደገና መንፈስ ቅዱስ አንድ ስለሆነ እንደገና ምን ይላታል? ያም ፈውስሽ ያለው ጎረቤትሽ ነው፣ ሄደሽ ምን ይቅርታ ጠይቂ ያላት። እሷን ዝቅ ብላ ይቅርታ መጠየቅ ከበዳት። አልጋ ላይ እስኪትወድቅ ድረስ ፀጉሯ እስኪያልቅ ድረስ በኋላ ሲከብዳት ጎረቤቷን ጠርታ ይቅርታ ጠየቀቻት።
ይቅርታ ከተቀበለች በኋላ የተጻፈውን ደብዳቤ ነው። እሷ ተፈወሰች፣ እግዚአብሔር ፈወሳት። አያችሁ፣ በሽታ ነው። ቂም በሽታ ነው። ይቅርታ አለማድረግ፣ ይቅርታም አለመቀበል በሽታ ነው። ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአኖችም ላይ ዝናብን ያዘንባልና ይላል። በኢዮብ ክፍል ባነበብከው ክፍል ላይ ስታብራራው ይቅርታ እንኳን ስንል ገብቶን እንኳን ሄደን ይቅርታ ስንል ለነገ የሆነ ነገር አስቀምጠን ነው ቋጥረን የሆነ ነገር ሲደግም ባለፈም እንደዚህ አድርገኝ እኮ ዛሬም ደገምክ ብለን የሆነ ስንቅ አስቀምጠን ነውና በእርግጥ የእውነት ነን ለማለት ይከብዳል። አይደለንም። በእርግጥ እውነት ነው ወይ ሰዎች ሲያደርጉ አይተን እናደርጋለን ወይ አድርገናል ለማለት እናደርጋለን እንጂ የእውነት ተለቀን በእውነት የእግዚአብሔር ቃል እንደሚለው ሄደን እናረጋለን ወይ የሚለው ለእኔ ለራሴም ጥያቄ ነው። ምክንያቱም በእኔም ህይወት ስለሆነ ማለት ነው። በወቅቱ ይቅርታ ልንል እንችላለን፣ ግን ሲደገምስ ያ ይቅርታ ያልንበት ነገር ረስተነው በአዲሱ እንላለን ወይ? አይደለም። ያኛው እንደውም መደብደቢያ ዱላ አድርገን ነው የምንይዘው። እግዚአብሔር ጸጋውን ያብዛልን እንጂ ፈጽመን እንድንተው በእውነት ነው። እውነት ስንነጋገር እውነት እግዚአብሔር ሁሉ ነገር ያውቃል። መቼስ እግዚአብሔር ልቦናችንን ህሊናችንን ሁሉ ያውቃል። ማን እግዚአብሔርን ይዋሻል? ማንም አይዋሽም። ከዚህ እውነት አንጻር በእርግጥ አይደለንም የሚል እምነት ነው ያለኝ። እስኪ ወንድም ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ጠላቶቻችሁን ውደዱ ስል ሰይጣንን ውደዱ እያለ አይደለም። ሰይጣን ጠላታችን ነው። ልክ ነው። ሰይጣን የሚሰራባቸውን ወንድሞቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ ይላል በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባልና ይልና ቁጥር 46 የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁንን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ይላል። ቃሉ እኮ ልክ ነው፣ ግን ማንም ያው የለም ነው የሚያደርገው። እንደዚህ የለም። በእርግጥ ሁሉም እንደዚህ ነው ማለት አይደለም። ግን ይሄንን ዘለው ሰዎች እንደሚያልፉ እኔም ዘልዬ አልፋለሁና ዛሬ ግን ልንፈታ ይገባል። በእውነት እግዚአብሔር ይርዳን እና አንድ ሰው ዝናብ ዘንቦ መኪና እየነዳ ጭቃ ያዘውና ያለውን ነገር ነው ትዝ ያለኝ። ክራምት ላይ ነው ወደ አገሎት በሄድኩበት ጎማዬንና ነዳጄን ጨረስኩ። አንድ ቦታ ሳልሄዳል እዛው ጎማው ሲስከረክር እና ከጭቃው ሊወጣ ስል ሲሞክር ነዳጁ አለቀ፣ ጎማውም እዛ ተላለጠና አለቀ። እዚሁ አንድ ስፍራ ተይዤ ጎማዬንና ነዳጄን ጨረስኩ አለ። እንዴት ክፉ ጭቃ ነው አለ። ወገኖች ክፉ ጭቃ ውስጥ የገባነው ራሳችን ፈቅደን እኛው ነንና እስቲ የእግዚአብሔር ሰዎች እናውራበት። ወዳጆቻችን ብቻ የምንወድ ከሆነ ጠላቶቻችንን የምንጠላ ከሆነ ወደ መጽሐፍ ቅዱስ ጠላቶቻችሁን ውደዱ ነው የሚለው። ጠላቶቻችን እነማን ናቸው ካላችሁን ከሰይጣን ጋር አብሮ የሚሰሩ የሚጠሉን እነሱን እንድንወድ የእግዚአብሔር ቃል ያዛል። በጣም ቁልፍ ነገር ነው። እኔ በጣም የእውነት ቅድም ባነበብከው ክፍል ላይ በረከታችን ሁሉ የሚለቀቀው ለካ እኛ ይቅር ስንል ነው።
እኛ ስንተው ነው ያውም እጥፍ ድርብ ሆኖ ይመጣልን። እንዳልከው በደልም በእኛና በእግዚአብሔር መካከል ያለውን በደል ሊነሳ የሚችለው እንግዲህ እኛ የበደሉንን ይቅር ስንል ነው። እኛ የበደልነውን ሳይሆን እሱም ለግድ ነው ማድረግ አለብን። ግን የበደሉንን እኛን ያሳዘኑንን ይቅር ስንል ነው ያንን በረከታችንም ሰላማችንም የሚመለሰው። እርቅም ትክክለኛውን እርቅ የምንፈጽመው መዳናችንም የምናረጋግጠው አሁን ይሄ ክፍል እኮ ልክ ነው። ይሄ ነው እኮ የሚያስረዳው። ምክንያቱም የሚወደንን ብንወድ አሕዛብስ ይህን ያደርጉ የለም ወይ? ከዚህ እኛ መዳናችን ከነሱ የሚለይበት ምክንያት ምንድን ነው? ምንም በቃ ልዩነት የለውም ማለት ነው። ያው ሌሎቹም ስለሚያደርጉት ማለት ነው። እኛ ግን ሊለየን የሚችለው ነገር ይሄንን ነው። በቃ ያደማንን ያቆሰለንን ጠላት ሆኖ የተሰለፈብንን ችለን ይቅር ስንል ስንተው ያ ጊዜ ነው የእኛ መዳን እውን የሚሆነው። ግን ያው እንደ ጥያቄው እንደመጣ ያንን ነገር በእርግጥ እናደርገዋለን ወይ የሚለውን ይሄ ግልጽ የተገለጠ ማናችንም ከእግዚአብሔር እንደው እግዚአብሔርን ልንሸውደው ሕሊናችንን ልንዋሸው አንችልም። በቃ ያማል። ግን በእውነት መቼስ እግዚአብሔር ጸጋ ያበዛለት ልክ እንደ ኢዮብ ያለ ሰው በዚህ ዘመን ካለ ኦኬ። ግን በጣም ከባድ ነው እኮ በጣም ከባድ ነው። ግን ብንችለውና ብናደርገው በእውነቱ መዳናችንም እውነት እዛ ጋር ነው። በቃ ብዙ በረከታችንን ብዙ ነገራችን የሚያዘው በዚህ በይቅርታ ዙሪያ ላይ ነው። በዚህ በይቅርታ ዙሪያ ላይ ነው። ምክንያቱም ዛሬ ተፈተን ይቅር ልንል እንችላለን። ነገ ደግሞ ሰው ነው። ይሄ ሰው በዚህ ድንኳን ውስጥ እስካለ ድረስ ሊስት፣ ሊያጠፋ፣ እንደገና ሊያሳዝነን ስለሚችል ያ ትናንትና ይቅር ያልንበት ትቼልሃለሁ ያልኩትን ነገር ዛሬ አልመዘውም ወይ? በሆነ አጋጣሚ መዝዤስ እንደው ልክ እንደ ውጋት አልወጋበትም ወይ? ዱላ እኮ ነው የሚሆነው። እና ይሄ አለመዳናችንን ነው ምን እውነት አለመለየታችን፣ የዳንበትን እውነት አለመያዛችን። አንዳንድ ጊዜ በእርቅ ዙሪያ ላይ አሁን ብዙ ጊዜ ስትሰማ በቃ ወቀሳ ነው፣ ክስ ነው። ከዚህ በፊትም እንደዚህ አድርጎኝ ይሄን ሁሉ አልፌ እንዲሆኝ እኔ ራሴ በብዙ የተያዝኩበት እንደውም በብዙ ተይዤ ይቅር ማለት አቅቶኝ ለብዙ ጊዜ በራሴ ይቅር ብዬ ግን ከውስጤ አልወጣም ይሄ ነገር። ከዛ እንዴት ላድርግ ደውዬ ራሱ በጆሮው ይቅር ማለቴን ልንገር አልኩኝና ደውዬ አሳዝነኸኛል፣ በጣም አዝኛለሁ፣ በጣም ሰብረኸኛል። ግን እኔ እግዚአብሔር ስንት ኃጢአቴና በደሌን የእኔን መተላለፍ ይቅር ስላለኝ እኔም ደግሞ ቃላት አሳምሬ እኮ ነው። በጣም የሚገርምህ ነገር እኔም ይቅር ብዬሃለሁ አልኩት። ግን አልነበረም፣ አላልኩትም። ለምን? ቀጥሎ ደግሞ እንደ ሰው ሲሳሳት ደግሞ በቃ ይሄ ዋና መደብደቢያ መቀጥቀጫ ዱላ ሆነ ተመልሼ ማለት ነው። ስለዚህ እንደዚህ አይነት ነገሮች አሉ። እንደው እግዚአብሔር የሚያስችለውን ጸጋ ሰጥቶን ከዚህ እንደው እንዳልተፈጠረ የሚያደርግ እኔ የእውነት አፖስት አንዳንድ ጊዜ ቁጭ ብዬ አስብና እንደው ጌታ ሆይ እንደው አእምሮዬን መልሰ ብትሰራ ውስጥ ስለዋለሁ በቃ የሆነውን ነገር እንዳላስተውል ይህን በቃ እንዳልነበረ አድርገህ ብታስረሳኝ ይላሉ። ምክንያቱም ሰው ስለሆንን እናዝናለን። ነገሮች ሲደጋገሙ ደግሞ እናቄማለን። ይሄ እውነት ሰው ነው፣ የሰው ማንነት ነው። ስለዚህ እግዚአብሔር የሚያስችል ጸጋ በቃ የሚያስጨክን ጸጋ ይስጠን። በእውነት የዳንበትን ይህንን ራሱን ባዶ አድርጎ አምላክነቱን ዙፋኑን ትቶ ያ የመጣበት እውነተኛ ፍቅር እግዚአብሔር እኛ ውስጥ ይግባ። እሱ እኮ በእውነት እኮ ወዶን እኮ ነው ራሱ ባዶ አድርጎ የመጣው። በእውነት እኮ ነው የተገባን አልነበርንም። ያ ሁሉ ፍቅር
እስኪ ሰው እስከመሆን ድረስ ያደረሰው። ይሄ እውነት ሲገባን ግን ምናልባት ያወጣዋል ይሆናል፣ በቃ ጠርጎ ያወጣዋል የእሱ ያልሆነ ነገር ሁሉ እና እግዚአብሔር ጸጋውን ያብዛልን። እውነቱን ስንነጋገር ግን እንደው መጸለይ ያለብን ትኩረት ሰጥተን መማርም መጸለይም መትካትም ያለብን በዚህ ዙሪያ ላይ ይመስለኛል። ምክንያቱም የመዳናችን ትልቁ ቁልፍ እዛ ጋር ጌታ እኮ በጦር እየወጉት ሆምጣጤ እያጠጡት መስቀል ላይ አንጠልጥሎት ሲዘብቱበት ሲተፉበት እኮ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እንግዲህ ጠላት ሆኖ እንደዚህ እያደሙት እየወጉት እያቆሰሉት ያ ፍቅር እኛም ውስጥ ይግባ። እግዚአብሔር አምላክ ይርዳ። በእርግጥ ስናስበው እኮ እዚህ ግባም የማይባል ነገሮች ናቸው እኮ እንደዛ ቂም እንድናቂም የሚያደርግ። በቃ ስለተደጋገመ ብቻ እንደ ሞኝ ቆጠረኝ እንዴ? ወይ እኔ ምንም ነገር ለምንስ ታስደበድበኛለህ? እኔ እንደዛ አልነበረም እንዴ? እኔ አቅሜን ታውቀው የለ እንዴ? ለምንድን ነው የሚደጋገምብኝ ይላሉ። የባሰ ወደ ማግሮምሮም ውስጥ ሁሉ እንገባለን፣ የማይገባን ቦታ። ጸጋውን ያብዛልን ነው። በእርግጥ የበደለንን ሰው ይቅር ማለት እንኳን የበደለንን ሰው ብንበድለን እንኳን ይቅርታ ለማድረግ በጣም እንቸገራለን እኛ ሰው ስንባል ማለት ነው። ግን ኢየሱስ ክርስቶስ ሐዋርያው ጳውሎስ ሲናገር እንደዚህ ያለ ጌታችን ኢየሱስ ክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ይላል። አሁን እኔ በእርግጥ ያው መጽሐፍ ቅዱስ ላይ ስናጠና ድነታችን እኔ የሆነን ሰው ይቅር ስል አይደለም የምድነው። ምክንያቱም እሱ ላይ የእግዚአብሔር ቃል ሲናገር የመንግስቱ ወንጌል በሚሰበክበት ጊዜ ነበር ኢየሱስ ክርስቶስ ያንን ሲናገር የነበረው። ነገር ግን አዲስ ኪዳን ላይ ስንመጣ ግን እኔ ይቅር ለመባል አይደለም ይቅርታ ማረገው፣ በክርስቶስ ስለተደረገልኝ ይቅርታ ግን ይቅር ላለው ወንድሜን። ምክንያቱም ጳውሎስ ሲናገር በክርስቶስ ይቅር እንደተባላችሁ ነው የሚለው። ስለዚህ ክርስቶስ እኛን ይቅር እንዳለን ግን ሰውን ሁሉ ይቅር ልንል ውዴታም አለብን ማለት ነው። አንደኛ ቂምና ጥላቻ ማለት በጣም ቆሻሻ ነገር ነው። ተሸክመነው ያንን ሰው አዝለነው የምንኖረው ህይወት ነው ማለት ነው። አንድ ሰውን በጥላቻ ነክሰን ስንይዘው በልባችን በአይምሯችን መጸለይ እስከማንችል ድረስ ሁልጊዜ ያ ሰውዬ እየመጣ ባየነው ቁጥር ስለዛ ሰውዬ እያሰብን እንድንብሰለሰል እንድንከነከን የምንሆንበት ነው ማለት ነው። ሁለተኛ ነገር ደግሞ ጥላቻና ቂም በውስጣችን ሲኖር ያንን ሰው ላለመበደል አንችልም፣ ያንን ሰው ላለመውጋት አንችልም። ቅድም ኪንግ ሲናገር ነበር የሆነ ነገር እንኳን እንትን ሲለን መልሰን አንተ እኮ ባለፈውም እንዲያርገኝ ነበር፣ እንደዛ የሚሉ ሰዎች አሉ። ባለፈውም እንዲያርገሽኝ፣ ባለፈውም እንዲያርገኝ። ዳት ሚንስ ከልባቸው ይቅር ስለማይሉ ነው። እና እኛ ግን በቃ ክርስቶስ ያለ ምንም ነገር ይቅር እንዳለን ሰዎች ሲበድሉን ጥርሳችንን ነክሰን ይቅርታ እንድንል የእግዚአብሔር ፈቃድና ሐሳብ አለ። በጣም የሚገርማችሁ ነገር ግን ከባድ አይደለም። ለምን ስትሉኝ የሚረዳ የእግዚአብሔር ጸጋ አለን። እኛ በአዲስ ኪዳን በኖርማል ዓለማዊ በሆንበት ጊዜ ወይ በክርስቶስ ኢየሱስ ከመዳናችን በፊት በጣም ከባድ ነው። ሰውን ይቅርታ ማለት በጣም ከባድ ነው። እንኳን አጥፍተውን፣ እንኳን ገለውን፣ እንኳን እኛን ቀንበር አሸክመውን፣ እንኳን አበላሽተውብን ቀርቶ ክብር ለኢየሱስ ይሁን። በእውነት ነው የምላችሁ እኛ እንኳን በድለናቸው ይቅርታ አንጠይቅም ነበር። ለይቅርታ ዝግ ነበር ልባችን። ይሄንን ልብ ነው ኢየሱስ አውጥቶ አንደኛ ቆሮንቶስ ምዕራፍ 2 ላይ ቁጥር 16 ላይ እናንተ ግን የክርስቶስ ልብ አላችሁ ይላል። ዛሬ እኔ ወንድሜን ይቅር ስለው የክርስቶስ ልብ ስላለኝ ነው። የክርስቶስ ልብ እንዳለኝ ሳምን፣ የክርስቶስን ልብ እንደተቀበልኩኝ ሳውቅ ያንን ሰው ከልብ ይቅርታ ለማድረግ እችላለሁ። አንዱ መፍትሄው
ያንን ሰው ከአይምሮአችንም ከልባችንም ስናየውም ያ በደሉ ትዝ እንዳይለን የሚያደርገው በጣም ትልቁ ቁልፍ ነገር ምንድነው ስንል ስለዛ ሰው ጥርሳችንን ነክሰን መማለድ፣ ስለዛ ሰው መጸለይ፣ ያንን ሰው መባረክ። ኢዮብ እግዚአብሔር ነው ያለው። ኢዮብ ስለነሱ ለመጸለይ ፈልጎ አይደለም። እግዚአብሔር ግን መጣና እንደዚህ ያለው እኔ አለ እነሱን ኃጢአታቸውን ይቅር የምለው ዛሬም ይሄንን ቃል ስንካፈል ነበር እኔ ቤት እነሱን ኃጢአታቸውን ይቅር የምለው አለ ዋኖስ ይዘው መጥተው እርግብ ይዘው መጥተው መማለጃ ለኔ ይዘው መጥተው አንተ ነህ የምትማልድላቸው አለ። አንተ ስትማልድ እኔ እነሱን ይቅር እላቸዋለሁ አለ። ሁለት ትእዛዝ ነው እግዚአብሔር የሰጠው። እነሱን አምጡ አለ። መማለጃ አምጡ፣ ለኢዮብ አምጡና ስጡ፣ ስለናንተ ይጸልያል፣ እኔም ደግሞ በደላችሁንና ኃጢአታችሁን ምን እላለሁ ይቅር እላለሁ አላቸው። እግዚአብሔር ይመስገን፣ ሃሌሉያ። ምን ስለዚህ ያንን ትእዛዝ ኢዮብ ተቀብሎ ምንም ሳያንጎራጉር ሳያጉረመርም ቀጥታ ስለነሱ ማለደ። የእግዚአብሔርን ትእዛዝ ጠበቀ። እንዲኮ በድለውኝ፣ እንዲኮ ዋጋ አስከፍለውኝ፣ እንዲኮ አድርገውኝ። ወዳጅ ዘመድ የሚባል ነገር ከሱ የራቀበት ሰው ነበረ ኢዮብ። እግዚአብሔር ሲጎበኘው ግን እግዚአብሔር እንደዚህ ይላል ኢዮብ ምዕራፍ 42 ቁጥር 10 ላይ ኢዮብም ለወዳጆቹ በጸለየ ጊዜ እግዚአብሔር ምርኮውን 2 እጥፍ አድርጎ መለሰለት ይላል። አየ ስለዚህ የእግዚአብሔር ጉብኝት መጣለት። ኢዮብ አልከሰረም። እነሱን ይቅር ማለት፣ ስለነሱ መጸለይ፣ ስለነሱ መማለድ፣ ጥርሱን ስጋውን በጥርሱ ነክሶ ስለነሱ መጮህ፣ እግዚአብሔር ሆይ ለኔ ምሕረት እንዳረግ ምሕረት አድርግላቸው ብሎ ሲማልድ እግዚአብሔርም የሱን ነገር እጥፍ አድርጎ መለሰለት። የዛን ጊዜ እነሱ ብርና ወርቅ ሌሎቹም እንዲሁ ዘመድ ወዳጆቹ ሊጠይቁት ሊጎበኙት መጡ ይላል። እግዚአብሔር ይባረክ፣ ሃሌሉያ አሜን። ስለዚህ ዛሬ እኛም በአዲስ ኪዳን እነዚህ ሰዎች እኔ አሁን ድረስ ቸርች አውቃለሁኝ ሰዎች ሰላም ይባባላሉ፣ አብረው ይበላሉ፣ አብረው ያመልካሉ፣ አብረው ከዛ ግን ወይ እሷ እኮ ያደረገችኝ ሳያት ትዝ ይለኛል፣ ወይ የእሷን ነገር አታንሽብኝ የሚሉ ሰዎች አሉ። ወይ የእሱን ነገር አታንሳብ። ለምን ስትል ስለነዚህ ሰዎች አይጸልዩም። እነዚህ ሰዎች ስለ ወዳጆቻቸው ያልጸለዩ ሰዎች ናቸው። እንደዚህ ተሸክመው ጥላቻን ተሸክመው ቂምን ተሸክመው አብረው የሚጸልዩ ሰዎች አሉ፣ አብረው የሚበሉ ሰዎች አሉ፣ አብረው ጓደኛ የሚሆኑ ሰዎች አሉና ግን በእውነት ሁላችንም ለይቅርታ የሚሆን የእግዚአብሔር ልብ ተገጥሞልናል። የክርስቶስ ኢየሱስ ልብ አለን። ስለዚህ በዛ ልብ መመላለስ ይሁንልን። ጌታ ኢየሱስ ክርስቶስ ይቅር እንዳለን እኛም ይቅር ተባብለን በፍጹም ምሕረትና በፍጹም ትሕትና። ምክንያቱም በደላችንን እኮ አይቆጥርብንም አይደል? ኃጢአቱን የሰረየለት በደሉን የማይቆጥርበት ብፁዕ ነው ይላል ዳዊት። ስለዚህ ብፅዕና ራሱ ኃጢአታችን ስላልተቆጠረብን ነው። በደላችንን መተላለፋችንን እግዚአብሔር አሁን ብትጠይቀው የትላንቱ የትኛውን ነው የሚለው? ለምን ምሕረት ጠይቀን ስላለፍን ማለት ነውና ልክ እንደዛ ይቅር ብቻ ማለት ሳይሆን እንድንረሳም ሰው ስለሆንን ምናልባት ሰውየውን ስናይ ያደረገ ትዝ ሊለን ይችላል። ያ ማለት ግን ቂምና ጥላቻ አይደለም። ያንን ሰውዬ ግን ጥርሳችንን ነክሰን ይሄ አይሳካለት፣ አይሁንለት፣ እሱ እንዲሁን እሱ በጣም አደገኛ። ዛሬም የሚራገሙ ጴንጤዎች አሉ። ዛሬም ጴንጤን እየተራገመ ነው። በጣም ትልቅ ከባድ ችግር ውስጥ ያለ ነውና ይሄ አይሁን እንጂ ሰውየው ያደረገንን የሆነ ጊዜ ብናስታውሰው ምንም ማለት አይደለም። ሰው ስለሆንን አንረሳም። ግን በሰውየው ላይ ያለን ቂምና ጥላቻ ወይ ወድቆ ስናገኘው ምንድነው ሪያክት የምናደርገው? ያ ሰውዬ እርዳታኛ ጋር ፈልጎ ሲደውል አይደለ እንትና እኮ ዮሴፍ እኮ ያ ሁሉ በደል እኮ አላነሳባቸውም፣ አላስታወሳቸውም። ዞሩ እንደውም ያለቅስ ነበረ። ዮሴፍ ስለነሱ ይራራ ነበረ። ልቡ የእግዚአብሔር ልብ የነበረው ሰው ነበር ዮሴፍ። እነሱ ግን ያ በደላቸው፣ ያ ቂማቸው፣ ያ ተንኮላቸው ይከተላቸው ስለነበረ አያችሁ፣ አይ አሁን አባታችን ስለሞተ አሉ በቃ ወንድማችን ይገለናል አሉ፣ ይበቀለናል አሉ። ኢየሱስ ጌታ ነው። እሱ ግን እንደዛ አላደረገምና እግዚአብሔር ይሄንን ልብ ይስጥ። ሰው ከዳነ በኋላ
የእግዚአብሔር መልክ የምንለው ኦሬዲ መልኩን ኮፒ ይመስላል ማለት አይደለም። እግዚአብሔርን ያየ አንድ እንኳ የለም። እግዚአብሔር በታላቅ ብርሃን በከበረ እሳት ውስጥ የሚኖር አምላክ ነው። ግን ሰዎች ውስጥ የይቅርታ ይቅር መባባል፣ መዋደድ፣ ፍቅር ከእግዚአብሔር ስለሆነ ይቅርታ ከእግዚአብሔር ስለሆነ እናይባቸዋለን። ይቅር የማይሉ ከሆነ ግን የእግዚአብሔር መልክ የላቸውም፣ አይታይባቸውም። የልጁን መልክ አይመስሉም። ደቀ መዛሙርት ወይም ተከታዮቹ ጸሎትን አስተምረን ስሉት ጌታችን ኢየሱስ የመጀመሪያ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሆን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል ክብርም ለዘላለሙ አሜን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋልና። ለሰዎቹን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም። ማንም ሰው ዝቅ ብሎ ይቅርታ መጠየቅ ይከብደዋል። ይቅርታ እንዲህ ጎንበስ ብለን ስንጠይቅ ራሱ ደካማ ነህ አንተ የሚል መንፈስ ይገባብንና ጎበዝ መሆናችንን ለማረጋጋት ይቅርታ እናደርግ። ግን ይቅርታ የሚያደርግ ሰው ነው ጎበዝ። ይቅርታ የሚጠይቅ ሰው ነው ጎበዝ። እሱ ነው በእግዚአብሔር ፊት የእግዚአብሔር መልክ ኖሮት እግዚአብሔር ጎሽ ልጄ የሚለው። በራችንን አንዳችን ላይ ዘግተን በጨለማ እየኖርን ከሆነ ዛሬ እንክፈት። ጎንበስ ብለን ይቅርታ እንጠይቅ። እግዚአብሔር ይባርከናል። ኃጢአት ይቅር የማንል ይቅርታ ማንጠይቅ ይቅርታ ማናደርግ ከሆነ የሰማዩ አባታችን ኃጢአታችንን ይቅር አይደል። ይቅር ካላላ ኦልሬዲ የት ነው የምንሄደው ማለት ነው? የት ነው የምንሄደው? እግዚአብሔር ይቅር ካላላ እኮ የት ነው የምንሄደው? አያችሁ፣ ብዙ ዘመን በቸርች እንኖር እንችላለን፣ 20 ዓመት ምናምን። እኔ 20 ዓመት ዋስትና ሊሆን አይችልም ማለት ነው። ቅም መያዝ ማለት ኃጢአትን መያዝ ያሲድን ይዞ እንደማሄድ ማለት ልብን እየበላ ጮጋራህን እየበላ ነርብን እየበላ እንደመኖር ማለት ነው። በደጅ ታደባለችና ቶሎ ብላይ ሰልጥንባት ብሎ እግዚአብሔር ለቃኤል በተናገረ ጊዜ ቃኤል ሄዶ ቢሰለጥንባት ኖሮ ወንድሙን አይገልም ነበር። አሁን እግዚአብሔር እየነገረን ነውና እግዚአብሔር አምላክ በእውነት ይባርከን። አምላክ ይባርካችሁ። እንግዲህ በጣም ትልቅ ነገር ነው። እግዚአብሔር እየርዳን ነው፣ ጸጋውን ያብዛልን ነው። ልክ ስጋችንን ነክሰን እንዳለችው ሄቨን እርግጥ የመዳናችን ምንድነው? በጌታ ነው። እሱን መምሰል ደግሞ ግዴታ ነው። ታረቁ፣ ከወንድሞቻችሁ ጋር በረከታችሁን አስለቅቁ። እግዚአብሔር ይህን ይወዳል። ቅም ይዛችሁ በጭቃ ውስጥ አትንከባለሉ። ቅም አይጠቅምም። ቅም አሲድ ነው፣ በሽታ ነው እያልን እና ቅም ይዞ መዘመር፣ ቅም ይዞ ማገልገል